ኢትዮጵያ ከህዳሴው ግድብ ላይ ከፍተኛ ውሃ ልትለቅ ነው ሲሉ ግብጻዊው ኤክስፐርት ተናገሩ። የግብጹ የውሃ ሀብት ኤክስፐርት የሆኑት አባሻሪክ ዛሬ ለኢንጂኒት ኢንዲፔንደንት ጋዜጣ በሰጡት መግለጫ ከጥቂት ጊዜያት በኋላ ሱዳንና ግብጽ ከፍተኛ መጠን ያለው የአባይ ውሃ እንደሚያገኙ ገልጸዋል። ይህም የሚሆነው መጪው ክረምት ከመግባቱ በፊት ኢትዮጵያ የህዳሴውን ግድብ በሮች ከፍታ ውሃ ስለምትለቅ መሆኑን አስረድተዋል። በካይሮ ዩኒቨርሲቲ የጂኦሎጂና ውሃ ሀብት ፕሮፌሰር የሆኑ ሻራኪ ሲያብራሩም የህዳሴው ግድብ ተርባይነሮች መዘጋታቸውና ግድቡ ስራ አለመጀመሩ ኢትዮጵያ ወደ 20 ቢሊዮን ኪዩብ ሜትር ያህል ውሃ እንድትለቅ እንደሚያስገድዳት አስረድተዋል። ይህም የምታደርገው በመጪው ክረምት ግድቡን ውሃ ለመሙላት መዘጋጀት ስላለባት ነው ብለዋል። ኢትዮጵያ ይህንን ከፍተኛ መጠን ያለውን የአባይ ወንዝ ውሃ ከመልቀቋ በፊት ያለው ከሁለት ወር ያነሰ ጊዜ መሆኑን የጠቀሱት ፕሮፌሰሩ ለዚህም ሱዳንና ግብጽ ከወዲሁ ዝግጅት ማድረግ እንዳለባቸው ማሳሰባቸውን ጋዜጣው ዘግቧል። የጌታቸው ረዳን የንባብ ፍቅር የሚያስቃኝ ዘገባ። በፍልስፍና በፖለቲካ ኢኮኖሚ ላይ የሚያተኩሩ መጽሐፍት ያዘወትራሉ። የእንግሊዘኛ ቋንቋ ችሎታቸውን ያዳበሩት መጽሐፍ በማንበብ ነው። ሰሞኑን የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው መሾማቸውን ተከትሎ ቢቢሲ ስለ አቶ ጌታቸው ያወጣው ዘገባ ከወትሮ ይለያል። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሆኖ የተሾሙት አቶ ጌታቸው ረዳ ማን ናቸው በሚል ርዕስ ያስነበበው መጣጥፍ ሰው የሚሸት ነው። ስለ ፖለቲካ ህይወታቸው ብዙም አያወሩም። ይልቁንም ስለ ልጅነታቸው፣ ስለ መጽሐፍት ቀበኝነታቸው፣ ስለ ንባብ አፍቃሪነታቸው የሚያስቃኝ ነው። ዘገባው የወጣው ከህወሓት የስልጣን ሽኩቻና የፖለቲካ ትንቅንቅ መገላገላቸውን ተከትሎ መሆኑ ደግሞ አግራሞትን ይፈጥራል። ከዚህ በኋላ አቶ ጌታቸው ረዳ መጽሐፍታቸውን እየኮመኮሙ ጠቅላዩን ያማክራሉ ማለት ነው። ከፓርቲያቸው የስልጣን ሽኩቻ ትንቅንቅ በስንት ጣዕሙ። ለማንኛውም የጌታቸው ረዳ የአንባቢነትና የመጽሐፍ ፍቅር የሚያስቃኝ የቢቢሲን ዘገባ እንደወረደ አቀርብላችኋለሁ። ምስጋናውን ቢቢሲ ውሰደው። አቶ ጌታቸው ረዳ አላማጣ ውስጥ ሰኔ 1967 ዓ.ም ነው የተወለዱት። የአንደኛና የሁለተኛ ደረጃ ትምህርታቸውንም እዚያው በትውልድ ከተማቸው የተማሩ ሲሆን ለታናሽ ወንድማቸውና እህታቸው አርያ መሆናቸው ይነገራል። አቶ ጌታቸው ከልጅነታቸው ጀምሮ የመማርና የማንበብ ልዩ ፍቅር ስለነበራቸው ከእኩዮቻቸውና ከዘመዶቻቸው ጋር ለመማርና ለመጫወት ጊዜ የነበራቸው ቢሆንም የማንበብ ፍቅራቸው ከፍተኛ ስለነበር ሰፊውን ጊዜያቸውን ያጠፉ የነበረው ከመጽሐፍት ጋር እንደነበር ታናሽ ወንድማቸው ይናገራል። በተለይ ወደ ሁለተኛ ደረጃ ትምህርት ቤት ሲገቡ ከትምህርታዊ መጽሐፍት ባሻገር በእንግሊዘኛ የተጻፉ አዳዲስና ቆየት ያሉ መጽሐፍቶችን በማንበብ አብዛኛው ጊዜያቸውን ያጠፉ ነበር። ከነዚህም መጽሐፍት መካከል የኒቼ፣ የካርል ማርክስ፣ የሌኒን እና ሌሎችም ረጅም ዘመናት ያስቆጠሩ ስራዎች የሁለተኛ ደረጃ ተማሪ ያሉ ካነበቧቸው መካከል ይጠቀሳሉ። ከሁለተኛ ደረጃ ተማሪነት ጀምሮ በእንግሊዘኛ የተጻፉ መጽሐፍትን የሚያነቡት አቶ ጌታቸው አሁንም ከመጽሐፍት ጋር እንደሚውሉ ቤተሰቦቻቸውና በቅርብ የሚያውቋቸው ይናገራሉ። አቶ ጌታቸው የሚያነቧቸውን መጽሐፍት ባይመርጡም በዋናነት ግን በፍልስፍና፣ በፖለቲካና በኢኮኖሚ እንዲሁም በዓለም ታሪክ የሚያተኩሩትን መጽሐፍቶች ያዘወትራሉ። አቶ ጌታቸው የእንግሊዘኛ ቋንቋ ችሎታቸውን ያዳበሩት ከሚያነቧቸው መጽሐፍቶች እንደሆነ የሚገልጹት ታናሽ ወንድማቸው ዶክተር ሞላ ረዳ የተዋሰውን መጽሐፍ ነገ መልስ ከተባለ ሌሊቱ ሙሉ ተቀምጦ ሲያነብ አየው ነበር ይላሉ። የቅርብ ጓደኛቸውና በመቀሌ ዩኒቨርሲቲ ባልደረባቸው የነበሩት ሙሉ ወርቅ ኪዳነ ማርያም በጻፉት አንድ ጽሑፍ ስለ አቶ ጌታቸውና ለንባብ ስላላቸው ፍቅር አስተያየታቸውን አስፍረው ነበር። ጌታቸው አዲስ አበባ ዩኒቨርሲቲ ከተመረቀ በኋላ አብሮን በትግራይ የቀድሞ ቢዝነስ ኮሌጅ ነበር የተመረቀው። እንግዳ በሆነበት በዚያ ወቅት ለመጀመሪያ ጊዜ ከኛ ጋር ሲገናኝ አንድ ካፌ ውስጥ ጥግ ይዞ መጽሐፍ እያነበበ ነበር ይላሉ። አዲስ ተመራቂ ከሞያው ጋር ካልሆነ በስተቀር ፍልስፍና የሚነካ መጽሐፍ ሲያነብ አያጋጥመኝም የሚሉት አቶ ሙሉ ወርቅ ጌታቸው ግን ካሉበት የሞያ ዘርፍ ባሻገር በተለያዩ መስኮች የተዘጋጁ መጽሐፍትን እንደሚያነቡ እንዲሁም በመጽሐፍትና በተለያዩ ሐሳቦች ላይ እንደሚወያይ ገልጿል። አቶ ጌታቸው የሁለተኛ ደረጃ ትምህርታቸውን ታዳጊ ኢትዮጵያ በመባል በሚታወቀው ትምህርት ቤት ተከታተሉ ሲሆን
ሲሆን 1985 ዓ.ም ደግሞ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት በመግባት የመጀመሪያ ዲግሪያቸውን በህግ አግኝተዋል። አቶ ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ ትምህርታቸውን አጠናቀው ከተመረቁ በኋላ መቀሌ ዩኒቨርሲቲ በመምህርነት ተቀላቅለው በህግ ትምህርት ክፍል አገልግለዋል። ከዚያም በኋላ በ1990ዎቹ መጀመሪያ ላይ በአሜሪካ አላባማ ዩኒቨርሲቲ በህግ ሁለተኛ ዲግሪ ለማግኘት ችለዋል። ከዚህ በኋላ ወደ መቀሌ ዩኒቨርሲቲ ተመልሰው ማስተማር የቀጠሉ ቢሆንም ብዙም ሳይቆዩ በ1997 በውጭ ጉዳይ ሚኒስቴር ውስጥ በኃላፊነት ተመድበው ወደ አዲስ አበባ ቀኑ። ከምርጫ 1997 ዓ.ም በኋላ የተፈጠረው የፖለቲካ ቀውስ ኢህአዴግ ከባድ ፈተና ገጥሞት የነበረ ሲሆን አቶ ጌታቸው ፓርቲያቸው እንደ ጠላት ሲመለከታቸው በነበሩ የግል ጋዜጦች ላይ የድርጅታቸውን ሐሳብ የሚገልጹ ጽሑፎች ያወጡ ነበር። በተለይ በኢህአዴግ ዘመን ከታዩ የፕሬስ ውጤቶች መካከል ከፍተኛ ተነባቢነት በነበራት አዲስ ነገር ጋዜጣ ላይ በፓርቲያቸው ላይ የሚቀርቡ ትችቶችን በመከላከልና አቋሙን በግልጽ ያቀርቡ በነበረው ጽሑፍ ይታወቃሉ። አቶ ጌታቸው ከመምህርነት ሙያ ወጥተው ወደ ፖለቲካውና የመንግስት ኃላፊነት ቦታን ከዚያ በኋላ በተለይ አቶ ኃይለማርያም ደሳለኝ የውጭ ጉዳይ ሚኒስተርና ጠቅላይ ሚኒስተር በነበሩባቸው ጊዜያት በሁለቱም ከፍተኛ መስሪያ ቤቶች ውስጥ በኃላፊነት ሰርተዋል። በዚህም በውጭ ጉዳይ ሚኒስተር የፐብሊክ ዲፕሎማሲ ዳይሬክተርና ዋና ዳይሬክተር፣ የመንግስት ኮሚኒኬሽን ጉዳይ ሚኒስተርና የጠቅላይ ሚኒስተር ኃይለማርያም ደሳለኝ ልዩ አማካሪ ነበሩ። በተጨማሪም ባላማጣ የህዝብ ተወካዮች ምክር ቤት አባል ሆነው ተመርጠው ነበር። አቶ ጌታቸው በቅርብ የሚያውቋቸው ሰዎች እንደሚሉት ምንም እንኳን በከፍተኛ የመንግስት ስልጣን ላይ የነበሩ ቢሆንም ቀለል ያለ ህይወት የሚኖሩና ወደ ፈለጉበት ቦታ ያለ አጃቢ በራሳቸው መሄድና መቆየትን የሚመርጡ ናቸው ሲል ቢቢሲ አስነብቦናል። ሰይፉ ፋንታውን ያስተላለፈው መልእክት በአጭሩ እናስቃኛችሁ። ቀለል ያለውን አድርጎልኛል፣ እግዚአብሔር ይመስገን፣ በዚህ ሳምንት ወደ ስራ መለሳለሁ ብሏል። እኛም ፈጣሪ ይማር፣ በሰላም ወደ ስራ ገበታ እንድትመለስ መልካም ምኞታችንን እንገልጻለን። የአሜሪካው ፕሬዝዳንት ስልኮችን፣ ኮምፒውተሮችንና ቺፖችን ከአዲስ ታሪፍ ነፃ አደረጉ። ፕሬዝዳንት ዶናልድ ትራምፕ የቴክኖሎጂ መሳሪያ የሆኑትን እንደ ስማርት ስልኮችና የኮምፒውተሮችን የታሪፍ ጫና ነፃ እንደሆኑ የአሜሪካው የጉምሩክና የድንበር ጥበቃ አዲስ መመሪያ አስታውቋል። ባለፈው አርብ ምሽት የወጣው ይህ መመሪያ ትራምፕ ከዚህ ቀደም በቻይና ምርቶች ላይ 145 በመቶ ታሪፍ ከጣሉ በኋላ የመጣ ነው። ይህ እርምጃ አብዛኞቹ ምርቶቹን በቻይና በሚመረተው አፕልን የመሳሰሉ የቴክኖሎጂ ግዙፍ ኩባንያዎችን ሊጎዳ ይችላል ተብሎ ተሰግቶ ነበር። መመሪያው በተጨማሪም ሴኮንዳክተሮችን፣ የፀሐይ ሴሎችን፣ ጠፍጣፋ ስክሪን ያላቸውን የቴሌቪዥን መሳሪያዎችን፣ ፍላሽ ድራይቮችን እና የማስታወሻ ካርዶችን ጨምሮ ሌሎች የኤሌክትሮኒክስ መሳሪያዎችንና አካላትን ነፃ አድርጓል። እነዚህ ምርቶች ወደፊት ተጨማሪ ቀረጥ ሊጣልባቸው ቢችልም ትራምፕ በቻይና እቃዎች ላይ ከጣሉት 145 በመቶ ታሪፍ በእጅጉ ያነሰ ሊሆን ይችላል ተብሎም ይጠበቃል። ይህ ነፃ መውጣት አብዛኞቹን ምርቶችን በቻይና ለሚመረተው እንደ አፕል ላሉ የቴክኖሎጂ ኩባንያ ትልቅ ድል ነው። እንደ ኤቨርኮር ISI መረጃ ከሆነ ቻይና 80 በመቶ የሚሆነውን የአይፓድ ምርትና ከግማሽ በላይ የሚሆነውን የማክ ኮምፒውተር ምርት ታመርታለች።